ቀጥሽ ልዩነታችሁ ምንድን ነው ነው? እናንተ 3 1 ስትሉ እነሱ ደግሞ ብዙ አንድ አደረጉት። ምንድን ነው የምትለያዩት? ኦኬ እኛ እንደነሱ የኮምፓውንድ የሆኑ አምላክ አናመልክም፣ ፓርቶችን አናመልክም። እጅ፣ እግር፣ ባት ምናምን ብለን አይደለም የምናመልከው። አምላካችን ሕያው ነው ብለን እናምናለን። ሕያውነቱን ያ ሕያው የሆነበትን ምን ብለን እናምናለን? መንፈስ ቅዱስ ብለን እናምናለን ማለት ነው። አምላካችን ቃል አለው። ቃሉ እንደ ፍጡር አይደለም። ቃሉ ድምፀት አይደለም ብለን እናምናለን። ቃሉ ምን ብለን እናምናለን? ልጅ ብለን እናምናለን። ልጅ ብለን እንጠራለን። ወልድ ብለን እንጠራለን። እነሱ ፓርት ነው የሚያምኑት፣ የአካል ፓርቶች አባባሌ በቁጥር ደረጃ እናንተ 3 1 ስትሉ እነሱ ደግሞ ከ3ም አበለጡ። እንደው በፊት 3 ተውሂድ በ3 ይካፈላል ብሎ ኡሉሂያ አልአስማ ወስፋት ሩቡቢያ ያሉ 3ቱ 1 ነው የሚሉት። 3ቱ 1 ነው የሚለው ከክርስቲያኖቹ ጋር 3 1 ከማለት ጋር በቁጥር ደረጃ ይመሳሰላል። ግን አሁን ልጁ በተናገረው መሰረት ከ3ም ይበልጣል። ያ የመጀመሪያ ማሳየት የፈለግኩት እኔ እነሱ ጋር የቁጥር ጨዋታው ከ3ም በላይ እንደሆነ ማሳየት ነው። እኛ ጋር ስትመጪ ግን ቁጥርን አንጠቀምም። አንድም ለእኛ ፈጣሪም በባህሪ ይገልጸዋል ብለን አናምንም። 3ም ፈጣሪም በባህሪ ይገልጸዋል ብለን አናምንም። አላህ ሕያው ነው ብለሽ ታምኛለሽ? እኔ ነው? አዎ አኪድ። አዎ። አላህ ቃል አለው ብለሽ ታምኛለሽ? አይ አላምንም። ስለዚህ አላህ ቃል የለውም ማለት ነው። ቃል የለውም? አካል ነው ያልከኝ ወላ ቃል ነው ያልከኝ? ቃል 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 ማለት ቃል አለው የለውም? አልገባኝም። ቃል ምንድን ነው? ምን ማለት ነው? ንግግሩ ማለት ነው። ምን ማለት ነው? እሺ ያላ ይናገራል ማለት ነው። ነው አላህ ይናገራል፣ ሰው ይናገርም ነው የምትለኝ? አዎ ይናገራል። አካል ያልከኝ መስሎኛል እኮ አላህ አካል አለው ያልከኝ መስሎኛል። ኦኬ ያ ንግግሩ ፍጡር ነው አይደለም? ኦኬ ያ ንግግሩ ህይወቱ ጋር አንድ ነው። ሕያው ነው ብለሽ ነው የምታምኚው አይደለ? ሕያው ማለት ያለ የነበረ ሕያው ማለት ሀይ መሆኑ ያኔ ሲፋው ነው ባህሪው ማለት ነው። ንግግሩም ደግሞ እንደዛው ባህሪው ነው። ጎበዝ። ስለዚህ ቃሉና ሕያውነቱ አንድ ነው። ሁለቱ የተለያዩ ባህሪ ናቸው ወይንስ አንድ ነው? አንድ ባህሪ ነው ወይንስ ሁለት ባህሪ ነው? የተለያዩ ባህሪዎች ናቸው እንጂ። እናመሰግናለን። ስለዚህ እኛ ሕያውነቱን የባህሪ ህይወቱ ብለን እንጠራና መንፈስ ቅዱስ ብለን እንጠራዋለን። እሱን አንድ ብለን እንቆጥራለን። ቃሉን ደግሞ የባህሪ ልጅ ብለን እንጠራዋለን። ታዚት ግን እኛ እንደዛ እንደነሱ አሁን ከ3 በላይ 1 ወይንም 4 5 1 ወይ ደግሞ ተውሂድ በ3 ይካፈላል ብሎ 3ቱ 1 እንደሚሉት ወይ ደግሞ ክርስቲያኖቹ 3 1 እንደሚሉት አንልም። ይሄ እኮ ባህሪ ነው። ንግግር ይናገራል። ይሄ ያው ነው። ያ እናንተ አትሉም ትላላችሁ አለማለታችሁ ከእውነታውን እንትን አይለውም። እነሱ ግን የሚያመልኩት ስላለ ነው። ለዛ ነው እነሱ ላይ አርጊው ማደርገው የምናደርገው ከሚያምኑት አንጻር ነው። እናንተ ጋር ደግሞ እንዴት ምን ማውራት እንዳለብኝ ስለማውቀው እናንተ ከነኞቹ የከፋ ስለሆነ ነው የሚያመልኩት አካላትን ስለሆነ አካላት በራሱ ደግሞ ፍጡርነትን ስለሚያመጣ አካል ሲሉ እኛ ድፋ የምናደርግበትና እነሱ የሚያደርጉበት አንድ አይደለም፣ አንገናኝም ማለት ነው። እኛ አካል ብለን ስንል አንቺ አሁን የእነሱን አስበሽ እኛ ጋር መመጭ ከሆነ ስህተት ነው። እነሱ ጋር አካል ሲሉ ምንድነው እሱ ፓርቶችን እያጸደቁ ነው። እጅ፣ እግር፣ ባት ወዘተ የሚባሉ እያጸደቁ ነው። እኛ አካል ብለን ስንል ግን እኔነትን መሰረት ያደረገ
እኔ ማለት የሚችል መናገር የሚችል እሱን መሰረት አድርገን ነው እኛ አካል የምንለው ዲፋይ የምናደርገው። እነሱ ግን አካል ሲሉ እጅ አለው፣ እግር አለው፣ ባት አለው፣ ፊት አለው፣ አይን አለው ወዘተ። እንደዚህ የአካል ክፍሎችን መሰረት አድርገው የሚናገሩት ያ ከኛና ከነሱ በሰፊው ይለየናል ማለት ነው። ኤንዌስ ወንድማችን ቀጥል። እሺ እኔ ልመልስ ብለህ ነበር። ሰላም ነህ? ይመስገነው። እንዴት ነው? እኔ ልመልስልህ፣ እኔ የገባኝን ነው መልስልህ። እንግዲህ እሺ ቀጥል። ያው እስካሁን የገባኝ አላህ ማለት የአካላቶች ስብስብ ውጤት እንደሆነ ነው የገባኝ ማለት ነው። ሙስሊም ነህ? ክርስቲያን ነህ? ክርስቲያን ነኝ። ስሜ በአረበኛ ነው ግን ክርስቲያን ነኝ። ታዲያ ምን ነው የምመልስልህ? ያው መለስኩልህ እኮ እንደሆነ አሁን የገባኝን እኮ ነው መለስኩልህ። ኦኬ ያ የአካላት ስብስብ ውጤት ነው። ኤኒዌይስ ሎክ የአካል ስብስብ ውጤት ብቻ መሆኑ ሳይሆን አንድ ነው የሚለው ቁጥር በራሱ አይቆጠርም። አለበለዚያ የአካል ስብስብ ውጤት ቁጥር አይቆጠርም። አሊያም እንደ ፍጡር ቆጠርን፣ ፍጡር ነው እስካላሉን ድረስ ማለት ነው። አብዱል ፈተና እዚህ ላይ የምትለው አለ? የተለየ እይታ አለ? እኔ ማለት በእስልምና አስተምሮ አካል ተብሎ የተገለጸ ወር አካል የሚል አስተምሮ የለም። ሲጀመር አላህ አንድ ነው ሲባል አንድ ፐርሰንት ስለመሆኑ ወይም ብቸኛ መሆኑን ይገልጻል እንጂ አንድ የሚባል ላይ እንደ 1 2 3 እንደሚባለው ቁጥር አይደለም። ለምሳሌ እፎይ አንድ ሰው ነው ሲባል እጅና እግር ተደምሮ ሳይሆን ሌሎች 1 2 3 ተብለው የሚቆጠሩ ሰዎች ስላሉ እንጂ ምድር ላይ አንተ ብቻ ብትሆን ኖሮ እፎይ አንድ ነው አይባልም። እንግዲህ እፎይ አንድ ነው የሚለው ቁጥር ብቸኝነትህን ለመግለጽ ነው፣ አንጻራዊ ቁጥር አይደለም። ስለዚህ ብቻህን ስትሆን እጅና እግርህ ተደምሮ አንድ ሰው ነህ፣ ብቸኛ ሰው ነህ ለማለት ነው። እጅና እግርህ ያው ካንተ ተለይቶ መግለጽ ስለማይቻል ማለት ነው። ሌሎች ሰዎች በመኖራቸው እፎይ አንድ ነው ሲባል ንጽጽር ነው። እጅህና እግርህ ተደምሮ አይደለም መቼም። እጅህ ደግሞ ካንተ ተለይቶ የሚገለጽ ላይክ ሌላ ማንነት ስለሌለው አሁን እጅህን እሱ ኦር እጅህ በራሱ እኔ ማለት አይችልም አይደለ? ለይተው ሌላ ማንነት ያላቸው ነገሮች አይደሉ። ቃሉ፣ እጁ፣ ማየቱ፣ መስማቱ የአላህ ምንነቱ ወይም ባህሪዎቹ ናቸው። ይሰማል? ተቋርጠ ነው ትሰማለህ? አዎ ማለት አሁን አላህ ምንድነው አሃድ ሲባል ላይክ ይሄ ዋሂድ ኢትኒን ምናምን ከሚባለው ቁጥር ጋር የሚገናኝ አይደለም። ስለዚህ የአላህ የአላህ ጠላት ነው። ስለዚህ ብቻቸውን ፐርሰን ሊሆኑ አይችሉም ማለት እንደ ፐርሰን እንደዛ ከሆነ ደግሞ ፍጡርን ይመጣል። ለምን መሰለህ? እንደዛ ከሆነ ፍጡር ታደርገዋለህ። አስ ኢንዲቪዥዋል እያንዳንዳቸው ምንም ማድረግ ማይችሉ ከሆነ ፍጡር ናቸው ማለት ነው። ምንም ማድረግ ሲባል የራሳቸው እውቀት፣ ፍቃድ፣ ስልጣን ከሌላቸው ፍጡር ናቸው ማለት ነው። በድምር ውጤት የሚሰሩ ማንነቱ ናቸው። ከሱ ተለይተው የሚገለጹ ነገሮች ሳይሆኑ የእሱ ማንነቱ ነው። ቃሉ፣ እጁ፣ ማንነቱ። ስለዚህ ማንነቱ የፍጡር ማንነትን ያዘው እያልኩ እኮ ነው። እኔ ደግሞ ማንነቱ ያልከው እኮ እጁ፣ እግሩ፣ ፊቱ፣ አይኑ ተደምሮ ነው ማንነት የሆነው። አምሶሪ ማንነት ሳይሆን ምንነቱ ማለት ባህሪው ነው። እስቲ ምንነቱም ይሁን ምንነቱ ድምር ውጤት ነው እንጂ በራሳቸው ምንም ማድረግ ማይችሉ ማለት ነው። ውጭ ዝክል ያለባቸው በራሳቸው የአላህ እጁን ብቻ ለይተ እሱ አትለውማ። እጁ እንደዚህ ያረገ፣ እጁ እንደዚህ ሰራ፣ ኦር ቃሉ እንደዚህ ያረገ ማለት አትችልም። የአላህ ቃል የአላህ እጅ እያል ከአላህ ጋር አያይዘ የምትገልጸው ነገር እንጂ ስለዚህ ብቻቸውን አላህ የምትለው ምኑን ነው? እሺ
አላህ የምትለው አለ ምንነቱ ነው? ምኑን ነው? እሺ እጁ አልሰራም ካልከኝ እግሩማ አይደለም ካልከኝ አላህ የምትለው ምኑን ነው ታዲያ? አላህ የምትለው ምኑን ነው ማለት? እነዚያ ነገሮች ከአላህ ጋር ኢንክሉሲቭ ናቸው እኮ ተደምረው የሚገለጹ ነገሮች ናቸው። ከአላህ ጋር ማለት ተደምረው ሳይሆን ተደምረው አይደለም እኮ ተደምረው ካልሆነ አስ ኢንዲቪዥዋሊ ማድረግ አይችሉም እኮ እያልከኝ ነው። እንደ ፍጡር ተደምረው ካልሆነ ዲስቲንክት ናቸው ወይንስ ፕሪኮሮሲስ አላቸው? እንትን ናቸው አንዱ ላይ ህልው ናቸው። ኢንዲፔንዳንት አይደሉም። ኦኬ አንዱ ላይ ተያያዙ ናቸው። ሙስሊም አይደለም እሱ ሙስሊም አይደለም። ለምንድን ነው ከሱ ጋር የምታወራው? አክሻንቺ ደግሞ አንቺ ነሽ ሙስሊም ሁሉ አይሰለቻትም እንዴ? ሙስሊም አይደለም ብለን ከእያንዳንዳቸው የተያያዙ ናቸው። አንቺ የምታውቂው ስለሌለ የሚታርግና ተቀመጭ። የተያያዙ ናቸው ብለህ ነው የምታምነው ወይንስ አሁን የተነጣጠሉ ናቸው ብለህ ነው የምታምነው? የሚነጣጠሉ አይደሉም በፍጹም። የተያያዙ ናቸው ሲባል ምን ላይ ባህሪው ነው። አሁን ባህሪው ከሱ ጋር የሚገለጹ ነገሮች ናቸው እንጂ አሁን የተያያዙ ናቸው ማለት አትችልም። እና ምንድን ነው እያልከን ያለው? እንዴት ነው የሚሆነው? እሺ አይመጣውም። አየህ ባህሪው ስትል አሁን ባህሪው በሁለት ይከፈላል አይደለ? አሁን እንዴት መሰለ አሁን አንተን ስገልጽህ ላይ አንተን እጅና እግርህን ደምሬ አይደለም አይደል አንተ ምልህ እኮ። አሁን ባህሪው ስትል የትኛው ባህሪ ሲፋት ዛቲያ ወይንም ሲፋት ፊሊያ የትኛውን ነው? ባህሪው ነው ስትል አሁን የኛ ካሉ አንተን ስገልጽህ ላይ አንተን መቼም አካል ከምሮ ተገለጸ ማለት አሁን በእስልምና እንዲህ ጅስማ የሚባል ነገር አለ እንዴ? አንዴ አዚዝ ሚውታርክ ይረብሻል ድምፅ። ኦኬ አሁን ባህሪ ነው አልከኝ። ባህሪ በራሱ በሁለት ይከፈላል እንደ እስልምና። አክቹዋሊ ወደ ሶስት የሚከፍሉት አሉ፣ ግን ፎር ሴክ ኦፍ አርጉመንት በሁለቱ እንክፈለውና ሲፋት ዛቲያ ብለው ነው የሚከፍሏቸው እና ሲፋት ፊሊያ ብለው ይከፍሉታል አይደለ? የትኛው ነው? እሺ በዋብያ አስተምሮ ነው የምትለኝ? ያ አይመጣውም። ይኸውልህ እንዴትም ብትሄድ እነኚህ ባህሪዎችንም ቢከፍሏቸውም መልሶ ይይዛቸዋል። እንዴት እንደሚይዛቸው ታውቃለህ? ስቲል አሁንም አንደኛው ላይ ኮንተንጀንት ይሆናል። እሱ ደግሞ አንደኛው ላይ ጥገኛ የሚሆን ከሆነ የፍጡር ባህሪ ያመጣብሃል። ያላ ባህሪ ናቸው ያልከኝን እጁ ራሱ በራሱ አያደርግም። እሱ ታዛዥ ቅድም እንዳለው ከሆነ እጄ ለእኔ ታዞ ለሌላው ነርቭ ሲስተሞች በዛ አማካኝነት ታዞ እንደሚያደርገው እጁ ያላህም እንደዛ የሚያደርግ ከሆነ ውሽዝ ያላህ አካላት ፋንክሽን የሚያደርጉት ልክ እንደ ፍጡር ይሆናል ማለት ነው። የአንተ እይታ እንዴት ነበር በፊት? አሁን ተወና እነሱን እንዴት ነበር የምታስበው እዚህ ላይ? አሁን እንዳልኩ ነው። እኔ ከሱ ተለይተው የሚነገሩ ነገሮች አይደሉም። ከባህሪው ጋር ከምንነቱ ጋር ተያይዘው የሚገለጹ ነገሮች ናቸው እንጂ ብቻቸውን ተገንጥለው ኢንዲፔንዳንት ሆነው ሌላ ፐርሰን ሆነው የሚገለጹ ነገሮች አይደሉም። አሁን ለምሳሌ እጁ ይፈጥራል ማለት አትችልም። የአላህ ቃሉ ይፈጥራል ማለት አትችልም። አላህ በቃሉ ይፈጥራል እንጂ የአላህ ቃሉ አይፈጥርም። አላህ በቃሉ ነው የሚፈጥረው። ምን እንደሚያመጣብህ ራይት? እሺ አላህ በቃሉ ይፈጥራል። አላህ በቃሉ ይፈጥራል ስትል ማንኛው ነው አላህ? አላህ ራሱ ቃሉ ራሱ አላህ አይደለም ማለት እኮ ነው አይደለ? በእጁ ይሰራል ስትል እጁ አላህ አይደለም እያልከኝ ነው ማለት ነው። ስለዚህ አላህ ማን ነው? እሺ በእግሩ ይሄዳል ካልከኝ አላህ አይደለም እግሩ። አላህ አድራጊ ነው። እነኛ አካላቶቹ ደግሞ የሚደረግባቸው ናቸው። ምንድን ነው እሱ አላህ ታዲያ?
ምናልባት ይሄ ላይክ አሁን እፎይ አንተ ሲባል አንተ የምትባለው ምንህን ነው? ስለዚህ አላህም እንደኔው ፍጡር ነው ማለት ነው። የፍጡር ምሳሌ ይስማማዋል። ኖ እኔ እፎይ ከፐርሰን ስባል አንጻር ነው። ነፍስና ስጋዬ ተደምሮ ነው። እሺ ቀጥል። ነፍስና ስጋዬ ተደምሮ እፎይ ይባላለሁ፣ ሰው ይባላለሁ። አንተ የሚባለው ነፍስህና ስጋህን ነው። እኔ ያ ነፍስና ስጋ የድምር ውጤት ነው። ከሞትኩማ ኤት ነው የሚባለው። አንተ ተብዬ ሰው ተብዬ ለምሳሌ ነፍስ ስጋ ሲባል አሁን እጅህ ስጋ ነው። እጅህ ቢቆረጥ ላይ እጅህ ባይኖር አንተ መባል ይቀራል? እኔ አይቀርም። ያለህም እንደዛ ነው እያልከኝ ነው? ተለይተው አይገለጹም ለማለት ፈልጌ ነው። ችግር ያመጣባል። እንደዛ ካመጣው ምን እንደሚያመጣብህ ታውቃለህ? ሎክ የኔ አሁን ተነጥሎ አይገለጽም። አዎ አብሮኝ ሲሆን እጠራለሁ። ከተነጠለ ግን ያ ነገር እጄ ምንም በራሱ ምንም ማድረግ አይችልም፣ ከሌላኛው ከዋናው ስለተለየ፣ ከጭንቅላቴ ስለተለየ። ስለዚህ አላህም እንደዚ አይነት ከሆነ የፍጡር ነው፣ ከፍጡር ተመሳሰለ ምለው እኮ ለዚህ ነው። ምን መሆን አለበት? የሱ ኢች አካላቱ ኮንሽስ መሆን አለባቸው፣ ፍቃድ ሊኖራቸው ይገባል። አካላቶቹ አንዱ በአንዱ ደግሞ ህልው መሆን አለባቸው። ህልው ካልሆኑ ዲስቲንክት ከሆኑ የራሳቸው የሆነ ባህሪ ካላቸው መዓት አማልክት ነው የሚሆነው። መዓት አማልክት ይሆናል ማለት ነው። አንዱ አካል ላይ መዓት አማልክት ይሆናል። የራሳቸው ፍቃድ እውቀት ያላቸው የተለያየ። አንድ ፍቃድ እውቀት ከሆነ ደግሞ አንድ ፍቃድ እውቀት ያላቸው የተለያዩ አካላት አንድ አካል ላይ የተለያዩ አካላት ድምር አንድነት የተሰባሰቡ ይሆናል ማለት ነው። ስቲል ደግሞ ነው። ምክንያቱም የፍጡርን ቁጥር ነው ሰተቀጥታ አሁን እያሰብከው ያለው አንተ በፍጡርኛ እያሰብክ ነው። አሁን ከፍጡር አስተሳሰብ ነጣ ውጣና ራስን ፍሬ አድርገውና አስበው። ፈጣሪ ማንንም አይመስልም በልና አስበው። ምክንያቱም እምነታችን እኛ እንደዛ ነው፣ እነሱም እንደዛ ስለሚያምኑ ማንንም አይመስልም ከተባለ እጁ እግሩ ምናምን ካልከኝ በራሳቸው ምንም አያደርጉም ካልከኝ ደግሞ ታዲያ ምንድነው ያልመሰለው? እንደኔው ከሆኑ የኔ እጅ ለማድረግ ትእዛዝ ከላይ የሚቀበል ከሆነ እውቀት የሚሰጣቸው ከአይምሮ ከሆነ አካላቶቼ ሌሎቹ ማለት ነው ሲቆረጡ ምንም አያደርጉ ከሆነ ያለህም እንደዛው ከሆነ አመሳሰልከው ማለት ነው። አሌስ ምን መሆን አለበት? ራሳቸው አዋቂ፣ ራሳቸው ሰሚ፣ ራሳቸው ተመልካች እያንዳንዳቸው መሆን አለባቸው። ወይም አንዱ በአንዱ ህልው መሆን አለበት። ያንን ደግሞ መረጃ የላቸውም። አንዱ በአንዱ ህልውም አይደሉም። እንደዚህ አይነት ማስረጃዎች እኔ ቁርአን ላይ እና ሐዲስ ላይ አላየሁም። አሁን እንዴት መሰለህ ከክርስትና አስተምሮ ጋር ብናነጻጽረው ላይክ አሁን አላህ የሚለውን አብ ወልድን መንፈስ ቅዱስን ተውና እግዚአብሔር የሚለውን ነገር ውሰድ። አሁን እግዚአብሔር የሚለውን እግዚአብሔር ስትል ላይክ እጅና እግር አይገለጽም አይደለ? ኦር የሆኑ የሚደማመሩ ነገሮች አይኖሩም። መለኮት ስለሆነ ማለት ነው። መለኮት ነው። ስለዚህ አላህ እጁም እግሩም ቃሉም መለኮት ነው፣ አንድ ላይ የሚገለጹ ማለት ነው። መለኮት ነው ስትል ምን ማለት ነው? እንዴት መሰል አሁን ለመግለጽ ችግር የሚሆነው በእርግጥ በእስልምና መንፈስ የሚባል ነገር ስለሌለ እኮ አንደኛ መንፈስ አይደለም አላህ አካል አለው የሚታይ በቂያማ ቀን የሚታይ አሁን ባይታይም። ሁለተኛ መለኮት በራሱ ምንድን ነው? መለኮት ስትል ምንድን ነው? የሚመለክ ማለት ነው። ምንድን ነው ታዲያ መለኮት ስለ የሚመለክ ብቸኝነቱ የሚመለክ ስለሆነ ምናምን እያልከኝ የሚመለክ ስለሆነ ሰዋት ምን ሴንስ አይሰጥም። ገባ? እኔ ለጠየቁት መልስ አይሆንም ማለት ነው። መለኮታዊ አካል ብትለኝ ሺ ጊዜ ምንም አይመጣውም ማለት ነው። መለኮትነቱ ዲፋይን አይደረግም ማለት ዲፋይን እንዲህ ብለህ በቀላሉ የእኛ ነይ ለምሳሌ የባህሪ ህይወቱን ስንወስድ ለባህሪ ህይወት
እውቀቱ ወይም ልቡ አብ ነው ብለን እናምናለን። ቃሉ ደግሞ ለአብ ማን ነው ብለን እናምናለን። በአብ መሰረትነት ላይ የአብ ቃሉ ማን ነው ብለን ነው የምናምነው? ወልድ ነው ብለን ነው የምናምነው። ቃሉ የባህሪ ቃሉ ብለን እናምናለን። ምክንያቱም እኛ አንዱ በአንዱ ህልው ናቸው ብለን ስለምናምን። ዮሐንስ ወንጌል ልቡን የሚያዘው ማን ነው? 11 ላይ ማለት ነው። ልቡን የሚያዘው ማን ነው? የአብን ልቡን አብ የሚያዘው ልብ ከሆነ ኦኬ ቴንክ ዩ። ስለዚህ እኛ ጋር ይህንን አሁን ጥያቄ እኛ ጋር ጠይቀው ለምን እንደማጠይቀው ታውቃለህ? እሺ እኛ ጋር ዮሐንስ ወንጌል ምዕራፍ 17 ቁጥር 10፣ ዮሐንስ ወንጌል ምዕራፍ 16 ቁጥር 15 ላይ ለአብ ያለው ሁሉ ለወልድ አለው፣ ለወልድ ያለው ሁሉ ለአብ አለው፣ ለመንፈስ ቅዱስ አለው። አንዲት ፍቃድ፣ አንዲት አገዛዝ፣ አንዲት ስልጣን ነው ያለው በእኛ ጋር። ለዛ ነው አሁን እነሱ ጋር የተለያየ ከሆነ አንዱ አዛዥ አንዱ ታዛዥ ከሆነ ችግር ያመጣል ማለት ለዛ ነው። አየህ እኛ ጋር ስትመጣ ግን አንዱ ያለውን አንደኛው አለው። ስለዚህ ማን ያዘዋል አትለኝም አሁን ማለት ነው። ስልጣን ተሰጠኝ ሲባል አሁን ለምሳሌ ወልድ ኢየሱስ ክርስቶስ ምድር ላይ ሆኖ ሲያስተምር እሱ ስለ ስጋ የተነገረ ነው። ክርስቶስ በስጋ መምጣቱን ከዚህ ጋር ምንም አይገናኝም። እሱ በስጋ ስለመምጣቱ መለኮታዊ ስልጣን ተሰጠኝ ሲል ነው አይመጣውም። አይመጣውም። ስለ ስጋው የተነገረ ነው። ላሳይህ። ዮሐንስ ወንጌል ምዕራፍ 5 አንዴ ክፈችው። እንትና ቤላ መክፈት ትችላለች። ስልጣን ተሰጠኝ ሲል ስለ ስጋው የተነገረ ነው። ምንም አይገናኝ ነገር ስለሆነ ነው። አብዱል ፈተና ኦፌንድ ላደርግ ሳይሆን እዛ ውስጥ አትግባ መልህ ይሰማል። ይሰማል። ያ በስጋ ስለተገለጠ መለኮት ስለ ስጋው የተነገረን አስቀድሞ ከነበረ የፈጣሪ አኗኗር ጋር አይገናኝም። የባህሪያን መልክ እኮ ይዞ በስጋ ተገልጧል እኮ እንደኔና እናንተ ሰው ተብሏል። ስለዚህ ምንም አይገናኝ ነው። ቁጥር 20 አካባቢ 22 ስለዚህ ተሰጠኝ ሲል በስጋዊነቱ ያልከኝ ነው። እዚህ ጋር ነገር እዚህ ጋር ደግሞ ልጨምርልህ። አንድ አዳምጣ። አብ ልጁን ይወደዋልና የሚሰራውን ስራ ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራን ያሳየዋል። አብ ሙታንን እንደሚያስነሳ ወልድም ትንሽ አይታየኝ። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድም ለሚወዳቸው ሕይወትን ይሰጣቸዋል። አብ ከቶ በማንም አይፈርድም፣ ፍርድን ሁሉ ለወልድ ሰጠው እንጂ ይላል። ኦኬ ተሰጠኝ አለ። ማን ሰጠው? አብ ሰጠው አይደለ? ኦኬ ይህንን ለምንድን ነው እሱ ያለው? ከፍ አድርጊው ትንሽ። ኦኬ እንደዚህ ይላል። ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩ ዘንድ ወልድን የሚያከብር ግን የላከውን ግን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት ግን ያገኛል። የዘላለም ሕይወትን ያገኛል፣ ከሞት ወደ ሕይወትም ይሸጋገራል። እውነት እውነት እላችኋለሁ ሙታን ምናምንና ኦኬ ለአብ ሕይወት እንዳለው ሉክ ለአብ ሕይወት እንዳለው እንዲሁ በራሱ ቁጥር ስንት ላይ ነው? ብዙም እየታየኝ ያለም እንትንሽ የእግዚአብሔር ልጅ የሰው ልጅ ነውና ስልጣን ተሰጠው ይላል። በደንብ እየታየኝ አይደለም። ትንሽ አስጠጊው ወይ የሰው ልጅ ስለሆነ ምን ተሰጠው ይላል? ስልጣን። ስለዚህ አይገናኝም ብለህ ምንድነው? የሰው ልጅ ክርስቶስ መቼ ነው? ከዘመን በኋላ ነው። ስለዚህ ተሰጠው ሲባል ስለምኑ ነው? ስለ ስጋ ነው የተነገረው። የእግዚአብሔር ልጅ የሰው ልጅ ነውና ይፈርድ ዘንድ ስልጣንን ሰጠው። ማን? የሰው ልጅ ስለሆነ ማለት ነው። በስጋ ስለተገለጠ ክርስቶስ የሰው ልጅ ስለሆነ ቅዱስ በሚጸነስበት ሰዓት ማለት ነው ተቀበለ። ምክንያቱም መለኮት ስጋን ሲዋሃድ በዛች ቅጽበት መለኮት ትስብእት የመለኮትን ባህሪ ገንዘብ አደረገ። መለኮት እኮ ሆነ እንጂ መች ሰጠው? ላይ አሁን ቃል ስጋ ሆነ ነው አይደለ? ቃል ስጋ ሆነ። ስለዚህ የመለኮትን ባህሪ ስጋ ባህሪ ገንዘብ አደረገ ማለት ነው። ስለዚህ ከኛ ጥያቄ ጋር ከምንም አይገናኝም። አሁን አየህ የእኛ ምንድነው እሱ አሁን ክርስቶስ በስጋ መገለጡ ላይ አይደለም ጥያቄያችን ነው። የመለኮት የአምላክ አኗኗር አስቀድሞ ነው አይደለም?
ክርስቶስማ በስጋ ተገልጧል። እጅ እግርም እኮ አለው። እንደዛማ ከሆነ እንዴ ክርስቶስ እጅ አለው ልትለኝ ነው መልሰህ ደግሞ እንደገና ማለት ነው። ኖ አይደለም። አሁን ከዚህ ጋር ተያይዞ እኮ አሁን ስለዚህ ስለ ምንድን ነው መንፈስ ቅዱስንም እልካለሁ ላይክ አሁን አይገናኝም። እሱስ እስኮ ምንም አይገናኝም። ልከላለሁ ሲባል እንዳንተ እንደመላክና እንዳዛዥ ምን እና መሰለህ እንድታዛዥ ሄዶ ሄዶ ያደርሰኛል። አሁን ሄዶ ምንጩ ጋር ላይክ ልብ ጋር ሲደርስ ልቡንስ የሚያዘው ማን ነው ብዬ ጠይቄ ነበር ቅድም። እኔ ደግሞ ምን አልኩ? ያብ ያለው ሁሉ ይወልዳለው አልኩ አይደለ? አንዲት ፍቃድ አንዲት ስልጣን ነው ያላቸው አልኩ አይደል? እህ ስለዚህ ዘጋሁት ማለት ነው። ስለዚህ ምንድነው እሱ በአብ በወልድ በመንፈስ ቅዱስ መካከል ላይ የስልጣን የመበላለጥ የመለያየት የለም። አንዲት ስልጣን አንዲት ፍቃድ ነው ያለችው። አንዲት ስልጣን አንዲት ፍቃድ ስላለች ከሪቪሌሽን አንጻር ነው። ከመገለጥ አንጻር የሚነገሩትን ከሆነ ደግሞ እኛ እንዴት እንረዳቸዋለን? አሁን እንዳልኩ ነው። በስጋ ሲሆን እንደዚህ ይነገራል። ሄደ መጣ የሚባለው ለፈጣሪ ይነገራል ብለን አናምንም። ክርስቶስ በስጋ መጣ ሄደ ምናምን ተላከ ሲባል በስጋ የተነገረ ነው። ምክንያቱም መለኮት የሌለበት ቦታ ኖሮ የሆነ አካል የሚልከው መንፈስ ቅዱስን ከሆነ ቦታ ወደ ሆነ ቦታ የሚልከው እንደዛ አለ ብለን አናምንም እኛ። ለምን? መለኮት የሌለበት መንፈስ ቅዱስ መለኮት ነው፣ በሁሉ የሞላ ነው። እሱ መንፈስ ስለሆነ በሁሉ ያለ ነው። ታዲያ ለምንድን ነው እሱ ተላከ ምናምን ተብሎ የሚነገረው? ከሆነ ከመገለጥ አንጻር ነው፣ ከኛ አንጻር ሲነገር ነው እንጂ መለኮት የሚሄድ የሚመጣ አይደለም። ስለዚህ ምንድነው እሱ አካላትን እኛ ሶስቱን ስናጸድቅ፣ አሁን ልብ በል ቃልን ስናጸድቅ የራሱ ስለሆኑ አንድ ፍቃድ አንዲት ስልጣን ስላላቸው በመለኮት አንድ ብለን እናምናለን፣ በአካል ሶስት ብለን እናምናለን። ታዲያ ሙስሊሞች ደግሞ ቃልን ያጸድቃሉ። ልብ በል ቃልን ያጸድቃሉ፣ ህይወት እንዳለው ያጸድቃሉ፣ እጅ ያጸድቃሉ፣ እግር ያጸድቃሉ፣ ተጨማሪ ሌሎች አካላቶችን ያጸድቃሉ አይደለ? ስለዚህ እነኚህ አካላቶች የራሳቸው ፍቃድ አላቸው የላቸውም? አይ የላቸውም ካልከኝ ደግሞ የፍጡርን ባህሪ ታመጣለህ ማለት ነው። ቀጥል። ከባድ ነው። አሁን እኮ መግለጽ ላይክ እንዲህ ተብሎ ስለማይገለጽ ነው እስልምና ላይ አሁን ስለ አካል እንዲህ ዲቴል ነገር የለም። ኢቭን በዑለማዎችም ደረጃ ይሄን ሀሳብ አያስቀምጡም፣ አካል የሚለውን ኮንሴፕት ማለት ነው። ያው እንደ ዋህብያ አስተምሮት ነው። ዋህብያዎች አይንን ስለሚያጨርቁ እግርን ስለሚያጨርቁ ነው አይ ቲንክ እንደዚህ አይነት ጥያቄዎች ሊነሱ የሚችሉት እንጂ አሁን እንደኛ ላይክ እንደ አዋሹ ወር እንደ ሱፍያ አስተምሮ ይሄ ነገር የለም። ኦልሬዲ ማጽደቅም ስለሌለ አካል ብለህ መጠየቅ አትችልም። ባይዘ አለማጽደቅም በራሱ ምላሽ ስቲል ቃል አለው ብለህ ሱፊዎችም ቃል አለው ብለህ ያምናሉ አይደል? ስለዚህ ቃሉ ህይወት አለው አላ ብለው ደግሞ ያምናሉ አይደለ? ቃል አለው ሲባል ልክ አሁን ላይክ ቱ ሜክ ኢት ሲምፕል አሁን እንደ እግዚአብሔርም አሁን እግዚአብሔር ያያል ሲባል በምኑ ነው የሚያየው? ወር አብ ያያል ሲባል በምኑ ነው የሚያየው? ኦኬ በፓርት አይደለም እሱ ሙሉ ተመልካች ነው። ነገር ግን እንደዚህ እይታ ሰተን አይን ሰተን አይደለም። ሲጀመር ፈጣሪ የሆነ ነገር እንትኖች ያስፈልጉታል ብለህ ታምናለህ? ለማየት የሆነ ድርጊቶች የሆነ ነገር ሲፈጠር ከዛ የሚያያቸው ነገር ነው። የሆነ ነገሩ ጥገኛ ነው ብለህ ታምናለህ? አይ አላምንም። አሁን እንደ ሱፍያ አስተምሮ ዞሮ ዞሮ ተመሳሳይ ነው። አሁን ላይክ አብ ያያል ሲባል እንዲህ ለማየት የሆነ አካል ያስፈልገዋል ተብሎ አይገለጽም። ለማየት አይን ያስፈልገዋል ተብሎ አይገለጽም። ዋህብያዎቹ አላህ ራሱ ምንድን ነው እንደነሱ አንድ ሲሉ ምኑን ነው ታዲያ? ብቸኝነቱን ቅድም እኮ ብያለሁ። ብቸኝነቱን
ብቸኝነቱን። ኦኬ እሺ፣ እውቀቱና እይታው አንድ ነው። መለየት አችልማ። መለየት አችልም ስትል ለይተህ መናገር አችልማ። ኦኬ ያውቃል አይደለ? ያ ያልን ኦኬ። ስለዚህ እውቀቱን ነው ወይንስ ሲፋር ባህሪ ናቸው ነው የምትሉት? እነኝን አዋ ባህሪዎቹ ናቸው። ባህሪ ያለ አካል ይቆማል። ፍጡር ነው የምትለኝ? ባህሪ ያለ አካል አይቆምም እኮ። ዞሮ አካል ተብሎ ስላልተገለጸ እኮ ነው። አሁን እስልምና ላይ አካል ተብሎ አካል የሚል ዲፊኒሽን ቢኖር አካል የሚል ማብራሪያ አካል ምንድን ነው? አካል ምንድን ነው? ዲፋይን አድርገው። አካል ሲባል አንጻራዊ ነው። ኦር ደግሞ እንደ ፐርሰን የምትቆጥረው ነገር ማለት ነው። እኔ የሚችል የሆነ ፐርሰን ማለት ነው። ለምሳሌ አሁን አንተን ልጅህና ከቤተሰብ አንጻር አባትና ልጅህን ቢባል ልጅህ ያንተ አንዱ አካል ሊሆን ይችላል። ስለዚህ ፐርሰን ነው እኔ ማለት የሚችል ነው ያልከኝ እና አላህ እኔ ማለት አይችልም እያልከኝ ነው። ፐርሰን አይደለም አካል አይደለም እያልክ ስትል እኮ አንድ ፐርሰን አላህ እኔ ማለት አይችልም ማለት ነው። አላህ እኮ አንድ ፐርሰን ነው። እጁን ለይተህ እጁ ብቻ እኔ ማለት አይችልም። አሁን እኮ አስቸገርከኝ። አንዴ ወደ ዋብያዎቹ ትሄዳለህ፣ አንዴ ወደ አባሾቹ ትሄዳለህ። ሁለቱንም እየሆንክ አይደለም። የዋብያው ማስተምሮ ስለሚቀላቀል እኮ ነው እስልምና ላይ አሁን ጥያቄም ሲፈጥር አካልም ሲባል ይሄ ጥያቄ የሚመጣው የዋብያው ይሄ ላይ እነሱ መርዝ ስላለ ነው። ገብቷል? ያው እሱን ባላንስ እያደረክ ነው። እውነት ለመናገር ሱፊያዎችም እዛችኋለሁ ያዛችሁ ካልኩኝ እዛችኋለሁ። አካል ብቻ ሳይሆን አላህ ቦዲ መሆኑን ማሳየት ስለምችል ማለት ነው። በቀላሉ ጠይቅ። እሺ እንጫወተው የንጌም እስቲ አላህ ኦኬ። አላህ እነኝም ባህሪያቶች ያጸደክለት አላህ ይታያል አይታይም? አይታይም። በቂያማ ቀን ይታያል አይታይም? አይታይም። አንተ ደግሞ ሸመጠጥከን። በቂያማ ቀን ይታያል አላህ ኖ አይ ይሄ ባቱ ሚል አለ እኮ በባቱ ስር ይሄ ላይክ ለመስገድ እኔ ባቱን አላልኩም። አላህ ራሱ እንደ ጨረቃ ታዩታላችሁ አታዩትም? እኮ ምናልባት እንዴት መሰለ እኔ አሁን የምረዳው እሱን አስተምሮ ማለት ነው ላይክ እንደ አህባሽ አስተምሮ ለምሳሌ አሁን ብርሃን ትላለህ አይደል? አሁን ብርሃን አለ ኦር ይታያል፣ ግን የሆነ የሚዳሰስ ነገር የለውም። የሚዳሰስ ነገር ሳይኖረው ያው ክብሩን ለመግለጽ የሆነ ዳይሬክሽን ለመግለጽ ማለት በእርግጥ ዳይሬክሽን ማለት አትችልም። የሆነ ስፔሲፊክ የሆነ ቱዋርድስ ሰምዌር የሆነ ፊዚካሊ ኤግዚስት የሚያደርግ ነገር ይሆናል ማለት ነው። እንትን እያልክ እየተሽከረከርክ ነው። እንትና አብዱል ፈተና የምታየው ከሆነ ዳይሬክሽን ነው፣ እይታ ዳይሬክሽን ነው አይደለ? ሽን ያለው ነገር አይደለም። አሁን እንደ ዋህብያ ምናልባት ይሄ ዳይሜንሽን ቁመት፣ ወርድ፣ ስፋት ያለው ነገር ሊሉ ይችላሉ። እኔ ግን እስከማቆ ድረስ እንደ ሱፍያ አስተምሮ የሚሆን እንደ አባሽም ይሄ ዳይሜንሽን ያለው ነገር ተደርጎ አይደለም ከክብሩ ጋር ላይክ ከቅርበቱ ጋር ለመግለጽ የሚነገር አስተምሮ እንጂ ምኑ ነው ከክብሩ ጋር ከቅርበት ጋር ማለት? እንዴት መሰለህ አሁን እንዴት ብዬ ልንገር? አሁን አላህ በእግሩ ይባላል፣ ባቱ ይባላል፣ ይታያል ሲባል እንዲህ እኮ አሁን ምኑን ነው የምታየው? እሺ ምኑን ነው የምታየው?
መግለጽ አይቻልማ። ግራ አጋባኝ። መግለጽ አይቻልማ። ኦኬ ራሱን አላህ ነው የምታየው አይደለም? ነው እንጂ ይታያል ይባላል። ያ የሆነ አይንም ያርፍበት ነገር አለ ማለት ነው። ያንተም እኮ ያርፍበታል እኮ። አንዴ ቡሃሪ 7434 ከማረፍ ጋር የሚያያዝ ነገር አይደለማ። እስቲ እንየው አዲሱን ለምን እንደሆነ ታውቃለህ? አብዱል ፈታህ 7434 ጨረቃዋ ተመለከተና ጀሚል የሚተርክ ድምፅ አለ። ኦኬ ተመለከተና እንደዚህ አለ you people will see your Lord as you see this full moon and you will have no trouble in seeing him so if you can avoid missing ምንድነው እናንተ ህዝቦች ሆይ ልክችን ጨረቃችን ሙሉ ጨረቃ እንደምትመለከቱት ጌታችሁንም ትመለከቱታላችሁ ያለምንም ችግር ማለት ነው። so if you can avoid missing through sleep or business pray before sunrise fajr and pray before asr ይላል። ከአስር በፊት እና ከፈጅር በፊት ጸልዩ ነው። ግን ሜን ፖይንቱ ምንድነው ታዩታላችሁ ብሎ ይናገራል ማለት ነው።